በጉጉት ሲጠበቅ የነበረው ውጤት ወጣ። ሀንዬ ከአባቷ ጋር በጣም ቅርርቧ የበለጠ ፍቅራቸው በስቷል። ለእሷ ያለው ፍቅር እያደር የሚጨምር ነው። በጣም ያከብራታል። ከእሷ ጋር ማውራት በጣም ደስ ይለዋል። ውጤቱን ሲያዩ ያስደነገጣቸው ጉዳይ ምንድን ነው? ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። መታችሁ ላይክ አድርጉ። ምንም አትከፍሉበትም የኔ ወዶች፣ ስለምታበረታቱ ከልብ ነው ማመሰግነው። የዛሬው ውጤት ሁሉንም ያስደነገጠ ውጤት ነው። ምክንያቱም ምንድን ነው ብለው ሁሉም ነው የደነገጠው። አንደኛ የወይዘሮ ሜላት ሁኔታና እንዲሁም ወረቀቱን ስታይ ውጤቱን ስታይ የደነገጠችበት ቅጽበት ሁሉንም አስደንግጧል። ሀንዬም ሁኔታዋን ስታይ በጣም ደንግጣለች። አባቷ በጣም ቅርርቡን የበለጠ አድርጎታል። ገና ምርመራው ሳይጨረስና የምርመራው ውጤት ሳያይ ለሷ ያለው ፍቅርና ከሷ ጋር ሲያወራ እጅጉን የሚያምር አባት ነው። ሀንዬም ከሱ ጋር ደስተኛ ናት። እጅጉን የሚገርመው ነገር ሀንዬ ልጄ ናት፣ እኔ እርግጠኛ ሆኜ የምናገረው ሀንዬ ልጄ ናት ብሎ ከዚህ በፊት ተናግሮ ነበር። የወይዘሮ ሜላት ድንጋጤ ምንድን ነው? እርግብ ሁኔታውን ስታይ ደነገጠች። ወይዘሮ ባዩሽ የቀየረችውን ወረቀት ሌላ ሆኖ አይታው ነው ወይስ ምንድን ነው የቀየረው ሰው አለ ብላ በጣም ነው የደነገጠችው። ወይዘሮ ባዩሽ ያደረገችው ከጀርባ ሆና ምርመራውን ነበር ለመቀየር የሞከረችው። ነገር ግን ሀንዬ አባቷ ከጎኗ ስላለ ሁሉንም ነገር እንደምትወጣው እርግጠኛ ነኝ። ምክንያቱም አባቷ ሁሌም ቢሆን ሀና ልጄና ሁና ነው የምትታየኝ፣ ሀና በጣም ለኔ ቅርብ ልጄ ነው የምትመስለኝ ብሎ ተናግሯል። አሁንም ቢሆን ከሀና ጋር እርምጃውም ሆነ በእያንዳንዱ ነገር ከሀና ጋር ነው የሚያወራው፣ የሚጫወተው ከሀና ጋር ነው። ነገር ግን ወይዘሮ ሜላት በጣም ያናዳታል። የእሱ ሁኔታ በጣም ከነገ በጣም ነው የሚያናዳት። እርግብ እየተንቀጠቀጠች ነው። ሀንዬ ግን ድፍረትሽ ግን እያለች ትላታለች። ምክንያቱም ምርመራው ቦታ ላይ ስትሄጂ ድፍረትሽ እንዴት ነው የምትደፍሪው? ህይወቴን እንደነጠቅሽኝ ታውቂያለሽ። ነገር ግን አንቺ ልቦናሽ ከምላስሽ ብቴ እንኳ ልቦናሽ በደንብ ያውቃል። እንዴት ነው ደፋሪ ሆይሽ? አለቻት። አርፈሽ ብትቀመጭ ይሻልሻል፣ ዛሬ ተዋርደሽ ስለምትሄጂ እያለች ትዝትባታለች። ነገር ግን ምንድን ነው እንደዚህ ያኩራራት ብላ ሀንዬ ግራ ገብቷታል። ሰላምዬ አይዞሽ እርግብ ምንድን ነው የሚያንቀጠቅጥሽ እያለች አሾፈችባት። ምክንያቱም ሀንዬ እንደማትዋሽና ሀንዬ እውነት እንዳላት ሰላምዬ በደንብ ታውቃለች። የሰላምዬ አባት ሀንዬን ያመነበት ጉዳይ የሰላም ደም ስለተመሳሰለ ሳይሆን ውስጡ ሀንዬ ልጁ እንደሆነ ስለተረዳ ነው። ሁሉም ሰው ሀንዬና ሰላምዬ ደማቸው ስለተመሳሰለ ለዛ ይሆናል አባት መሆኑን ያወቀው ብላችኋል። ለዛ አይደለም፣ ውስጡ ነው ይሄንን እንዲናገር ያደረገው። የሀና ሁኔታና ሀናን ሲያቅፋት የሚሰማው ስሜት እንዲሁም ከሀና ጋር ያለው ቅርርብ ትህትናዋ እጅጉን ይማርከዋል። ለዛም ነው ወይዘሮ ባዩሽ ግን አሁንም ቢሆን ከእርምጃዋ በምን መንገድ መቀየር እንዳለባት ራሷን አዘጋጅታለች። ሕክምና የሄዱት ወይዘሮ ባዩሽ አለችበት ሳይሆን አባቷ የሰላምዬ አባት ሊመረመሩ እሱ ፈለገበት ቦታ ነው ይዟቸው የሄደው። ያንንም እርምጃውን እርግብ ደውላ ላክስቷ ነገረቻት። እዚህ ቦታ እንደሆነ ሆስፒታል የሄደው ተናገረች። ይሄ የተረገመ መጥቷል እንዴ ብላ በጣም ተናደደች። ምክንያቱም ጓደኛዋንና እሱን ያጣላችውና ርቀታቸውን እንደዚህ ተለያይተው እንዲኖሩ እንዳይግባቡ በነገሮች ያደረገችው ወይዘሮ ባዩሽ ናት። ይህንን በደንብ ታውቃለች። የእሱ መምጣት በጣም አናዷታል። ነገሮችን እንዳታደርግና ነገሮችን እንዳታራምድ አድርጓታል። ምክንያቱም የእሷን ጸባይ በደንብ ስለሚያውቃባት ሁኔታውን ምንም አልተቀበለም። ነገር ግን ወይዘሮ ሜላት ጓደኛ ብላ እስተተቀበለቻት ድረስ ምንም ማድረግ ስለማይችል ተቀብሏታል እንጂ ሁሉን ነገር ያውቃል። ሴራዋንና የእያንዳንዱ እርምጃዋን በደንብ ነው የሚያውቀው። ለዛም ነው እሷ
እሷን እንድትቀርባት የማይፈልገው ሰላምና አባቷ በጣም ትልቅ ቅርርብ አላቸው። ከምላሴ ይልቅ ሰላምና አባቷ የበለጠ ቅርርብ አላቸው። ለዛም ነው ሰላም የአባቷን ምክርና የአባቷን እርምጃ የምትራመደው። ወይዘሮ ባዩሽ በጣም ተናዳለች የአባታቸው መምጣት። አሁን ከመቼውም በላይ ስጋት ያስገባት ነገር እንዴት አድርጌ ነው እዛ ውስጥ ገብቼ መቀየር የምችለው የሚለው ነገር ነበር። ግን አሁንም ቢሆን ጥንቃቄ ልታደርግ ይገባል ስትል እርግብ እንደወለችላት፣ አሁን የት ሆስፒታል እንዳላችሁ ብቻ ነው የምትነግሪኝ፣ ከዚያ በኋላ እኔ የማደርገውን አደርጋለሁ አለች። እርግብም አክስቴ እኔ ባልሄድ ይሻላል፣ ይሄ ምርመራ እኮ ቀላል አይደለም፣ እኔ ልጃቸው እንዳልሆንኩኝ በደንብ ታውቂያለሽ ስትል ተናገረች። በጀርባ ሀና ነበረችና ከጎኗ ሌላ ሰው እንዳለና ወይዘሮ ባዩሽ እንደሆነች ተረዳች። ነገር ግን አክስቷ ማናት የሚለው ነገር ባዩሽ እንደሆነች ሳይሆን አክስቷ ማናት፣ አክስቴ የምትላት ማናት ስትል ራሷን ጥያቄ አቀረበች። ይህን ኩላ ሴራ ያደረጉት ከአክስቷ ጋር ነው ማለት ነው። በእርግጥ ብቻዋን እንዳልሆነች ገብቶኛል። ግን ማናት አክስቷ የሚለው ጥያቄ ከራሷ ጋር መነጋገር ጀመረች። ይህንን በደንብ ማጣራት አለብኝ አለች። ሰላምዬ ወደ ሀና መጣችና ፈርተሻል እንዴ ሀንዬ ያለቻት። በፍጹም እኔ ምንም የፍርሃት ስሜት አይሰማኝም፣ ምክንያቱም እኔ እውነት ስላለኝ አልፈራም፣ ደግሞ የኔ አምላክ ይረዳኛል ስትል ተናገረች። የዛሬው ውጤት የሁላችንም ጉጉት ነው። ውጤቱ እጅግ አጓጊ ቢሆንም ሀንዬ ግን ከነሱ ልጅነትና ሀንዬ ከነሱ ከራቀች ምን ያህል እንደሚጎዱና ምን ያህል ቤቱ እንደሚበጠበጥ በደንብ ያወቁት አይመስለኝም። ሀንዬ የነሱን ገንዘብ ወይም የነሱን ነገር ፈልጋ ሳይሆን የልጅቷን እውነት እንዴት ቤተሰቡን ታጭበረብራለች በማለት እንጂ የነሱ እናትና አባት አጓጉቷት አይደለም። ከዚህ በፊትም ተናግራለች። ለእኔ ወንድሜም ሁለ ነገር የሚያሳደገኝ አባት ነው። እሱ ጤና እስከሆነልኝ ድረስ እኔ በፍጹም የምጸጸተው ወይም ሌላ ሰው የምፈልገው ምንም ጉዳይ የለም ብላለች። ወይዘሮ ሜላት ሳታይ የሀንዬ ወላጅ አባቷ ቁጭ አድርጎ ሁኔታውን ጠየቃት። በልጅነቷ ምን አይነት ባህሪ እንዳላትና ምንድን እንደምትወድ ምንድን እንደምትጠላ እንዲሁም አላማዋ ምን እንደነበረ ጠየቃት። ካደገች በኋላ እንደገና ደግሞ እንዴት እንደዚህ እንደተፈጠረ ንገሪኝ አላት። ጠየቃት። ሁሉንም ነገር ነገረችው። ያሳደጋት ብቻውን እሱ እንደሆነና በጣም ምርጥ አባት እንደሆነ እንዲሁም እንደ እናት ብሎ እንዳሳደጋት ነገረችው። በጣም ተደነቀ። ምን አይነት የተባረከ ነው እንዳንቺ አይነት ልጅ፣ ለነገሩ ለእኔም ልጄ ነሽ ባላሳድግሽም ብሎ ተናገረ። ተገጋለች። እኔ የእናንተ ቤተሰብነት አላሳሰበኝም። እናንተ ቤተሰቦቼ ስለምትሆኑ ምንም ለእኔ ለውጥ የሚያመጣው ነገር የለም። ነገር ግን በውሸት እንድትታለሉ ስላልፈለግኩ ነው እንጂ እኔ አባቴ ያለኝ ሁለ ነገሬ ነው። አባቴን አሳክሜ ሲጨርስ ከዚህ እሄዳለሁ። እኔ እናንተ ወላጆችም ሆናችሁ አልሆናችሁ ከእናንተ ጋር የሚያገናኘኝ ምንም ነገር አይኖርም። በእርግጥ የወለዳችሁኝ ወላጆቼ ስለሆናችሁ ከእናንተ የሆነ ነገር ፈልጌ ሊመስላችሁ ይችላል። ይህኔ አባት በእንደዚህ አይነት ስነ ምግባር አላሳደገኝም። በላቤ በጥሬና በሀቅ ላይ እንድጸና ነው ያሳደገኝ አባቴ እጅጉን ምርጥና ልዑል የሆነ አባት ነው። ለእኔ እሱ ካለኝ በዚህ ምድር ላይ በቂ ነገር አለኝ። አባቴን በጤናው ሲመለስልኝ እኔ ወደ ትውልድ ሀገሬ ደሴ እመለሳለሁ ስትል ተናገረች። በነገራችን ላይ ውዶችዬ ወደ ኋላ ልመልሳችሁና ሀንዬ ከነሱ ቤት ከወጣች ምንድን ነው የሚገጥማት ይላላችሁ ሁላችሁም ጥያቄ። ሀንዬ ከነሱ ቤት ብትወጣም ባትወጣም ምንም የምትጎዳው ነገር የላትም። አባቷን ጤናው ከተመለሰ ወደ ትውልድ ሀገሯ ትመለሳለች። ነገር ግን እነ ሰላምዬ የሚደርስባቸው ተጽዕኖ በጣም ብዙ ነው። አንደኛ ምላሴን የምትንከባከበውና ጤናውን የመለሰችው ሀንዬ ናት። በቤቱ ላይ ሰላም እንደሰፍንና እጅጉን ደስ ያለ ቤተሰብ እንዲሆን ሰላምዬም ወደ ባህሪዋ እንድትመለስ ያደረገችው ሀንዬ ናት። ሀንዬ አሁንም ከቤቱ ከተለየች በጣም ትልቅ ጎደሎና ትልቅ ነገር እንደሚያጡ እራሳቸው ያውቁታል። እንደውም ለትንሽ ጊዜ የሀንዬን መጥፋት ቢለምዱትና የሀንዬን ዋጋ ቢያውቁት ብዬ አስባለሁ። አሁን ላይ ሀንዬ ከነሱ ቤት ባትርቅ ብዬ አስባለሁ። ምክንያቱም ሀንዬ
ትልቅ መፍትሄ ናት። ባልና ሚስት በጣም እየተጣሉ ነው። ነገር ግን እርግጠኛ ሁኝ የምናገረው ሀንዬ አስማምታ ፍቅር እንደምታደርጋቸው ነው። የዚህም ጉዳይ እንደዚህ እንዲሆኑ ያደረገችው ወይዘሮ ባዩሽ ናት። ተሰዶ ውጭ ሀገር ለረጅም ከሷ ርቆ ከወይዘሮ ሜላት ርቆ እንዲኖር አባታቸው ያደረገችው ወይዘሮ ባዩሽ ናት። በዚህ ሁላ መንገድ ስትሄድ ምንም ያልተሳካላት ነገር የለም። ያልተሳካላት ነገር ቢኖር ማለያየት ብቻ ነው። በእርግጥ ተለያይተዋል፣ ልብ ለልብ ተለያይተዋል። ወረቀት አልተቀደደም እንጂ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ ስለምታበረታቱኝ፣ ለምጽፉልኝ ኮመንት የሁላችሁንም አያለሁ። ከልብ ነው ማመሰግነው። አላህ ያክበረልኝ። በያላችሁበት ፈጣሪ ጠብቃችሁ። አመሰግናለሁ።